ማይክል ካሪክ ማንቸስተር ዩናይትድን በጊዜያዊ አሰልጣኝነት ከተረከበ በኋላ በ6 የፕሪሚየር ሊግ ጨዋታዎች 16 ነጥቦችን በመሰብሰብ ክለቡን ወደ ቻምፒየንስ ሊግ ተሳትፎ እያቀረበው ይገኛል። ዛሬ በኦልድ ትራፎርድ ክሪስታል ፓላስን ሲያስተናግዱ ይህ ጨዋታ ለዩናይትድ የደረጃ ሰንጠረዡን ሶስተኛ ደረጃ ከአስቶን ቪላ ጋር የሚጋሩበት ወሳኝ አጋጣሚ ነው። በዚህ ቪዲዮ የሁለቱም ቡድኖች ታክቲካዊ ፍልሚያ፣ የካሲሜሮን ወሳኝ ሚና፣ የሃሪ ማጓየርን አዲስ ኮንትራት ጉዳይ፣ የቤንጃሚን ሼሽኮን ተጽዕኖና የቅርብ ጊዜ የጉዳት ዜናዎችን በጥልቀት እንመለከታለን። ቪዲዮውን ላይክ በማድረግ እንጀምር። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። የውድድር ዘመኑ ወሳኝ ምዕራፍ ላይ እንደመድረሳችን እያንዳንዱ ነጥብ ትልቅ ዋጋ አለው። ክሪስታል ፓላስ ወደ ኦልድ ትራፎርድ የሚመጣው በጥብቅ የመከላከል መዋቅርና ኳስ ነጥቆ በፍጥነት ወደ ማጥቃት በመሸጋገር በሚታወቅ አጨዋወቱ ነው። ለዩናይትድ የጨዋታው ዋነኛ ትኩረት ገና ከጅምሩ የጨዋታውን ቴምፖ መቆጣጠር፣ የተጋጣሚን የሜዳ ክፍል ማጥበብና የሜዳ ላይ ብልጫ መውሰድ ይሆናል። ማይክል ካሪክ በዩናይትድ ቤት ያመጣው ትልቁ ለውጥ የታክቲክ ግልጽነት ነው። የተጫዋቾቹ ሜዳ ላይ ምን ማድረግ እንዳለባቸው ጠንቅቆ ማወቅ ጉዳዩን ያሳልጠዋል። ዩናይትድ ኳስን ተቆጣጥሮ ለመጫወት በሚሞክርበት ጊዜ ፓላስ ኳስን ለተጋጣሚ ሰጥቶ የመልሶ ማጥቃት አጋጣሚዎችን በመጠበቅ የሚጫወት ቡድን እንደመሆኑ የሜዳ ላይ ትዕግስት እጅግ ወሳኝ ይሆናል። የካሪክ ዩናይትድ የማጥቃት ፍላጎትን ሳይቀንስ የመከላከል ጥንካሬን ሚዛን የጠበቀ አጨዋወት እያሳየን ሲሆን ይህ ጨዋታም ቡድኑ ለ90 ደቂቃዎች ያለውን የጨዋታ ቁጥጥር ብስለቱን የሚያሳይ መድረክ ነው። የዚህ ጨዋታ ዕጣ ፋንታ በዋናነት የሚወሰነው በመሃል ሜዳው ፍልሚያ ላይ ነው። የክሪስታል ፓላስ ዋነኛ አደጋ የሚመነጨው ኳስ ከተነጠቁ በኋላ በሚያደርጉት ፈጣን ሽግግር በመሆኑ ዩናይትድ ኳስን ሲያንሸራሽር ከፍተኛ ጥንቃቄ ማድረግ አለበት። በዚህ ሂደት የካሲሜሮ ሚና የጎላ ነው። ብራዚላዊ አማካይ የተጋጣሚን የመልሶ ማጥቃት የማቋረጥ፣ የተከላካይ መስመሩን የመሸፈንና የጨዋታውን ሪትም በተረጋጋ የኳስ ስርጭት የመቆጣጠር ኃላፊነት ይወስዳል። ዩናይትዶች ቶሎ ብለው ወደፊት ኳሶችን ለመጣል መሞከር የለባቸውም። ይህን ማድረጋቸው ኳስ በቀላሉ እንዲነጠቁና ለፓላስ የመልሶ ማጥቃት በር እንዲከፍቱ ያደርጋቸዋል። በማጥቃትና በመከላከል መሃል ያለውን ርቀት ማጥበቡ ግድ ይላል። በተለይም ፓላስ በመስመር በኩል ያላቸውን ፍጥነትና በአየር ላይ ኳሶች ያላቸውን ጥንካሬ ለመቋቋም የተከላካይ መስመሩ ንቃት ወሳኝ ነው። በሌላ በኩል ማኑኤል ኡጋርቴ በልምምድ ሜዳ እጅግ አስደናቂ አቋም እያሳየ ቢሆንም ቡድኑ በአሸናፊነት መሞንተም ላይ በመሆኑ ቋሚ ቦታ ለማግኘት እየታገለ ይገኛል። ነገር ግን ካሪክ የተጫዋቹን ትዕግስት፣ ጠንካራ ስብዕናና ፕሮፌሽናልነት ከፍ አድርጎ አድንቋል። በፋይናል ሰርድ ላይ ዩናይትድ ፈጠራ የታከለበትና ፈጣን የኳስ ቅብብሎሽን ማድረግ ይጠበቅበታል። የክሪስታል ፓላስን ጥብቅ የመከላከል ግንብ ለማፍረስ በተከላካዮች መሃል ፈጣን እንቅስቃሴ ማድረግ፣ ሜዳውን በስፋት መጠቀምና ከመስመር ተከላካዮች የሚነሱ ሩጫዎችን መጠቀም የግድ ነው። ከዚህ ሁሉ በላይ ግን የሚገኙትን ጥቂት አጋጣሚዎች ያለ ርኅራኄ ወደ ጎልነት መቀየር የጨዋታውን ጫና በእጅጉ ይቀንሳል። የፊት መስመሩን ስንመለከት የቤንጃሚን ሼሽኮ ወቅታዊ አቋም የውይይቱ ማዕከል ነው። ተቀይሮ በመግባት በፉላም፣ ዌስትሃምና ኤቨርተን ላይ ያስቆጠራቸው ጎሎች የተጫዋቹን አስፈሪነት ጥራት ያሳያሉ። አሰልጣኙ ሼሽኮን በቋሚነት ያሰልፈውም አያሰልፈውም በቡድን ውስጥ ያለውን ጤናማ ፉክክር የዩናይትድን የማጥቃት ኃይል ይበልጥ አጠናክሮታል። በተመሳሳይ ብራያን ምቡሞ ሐሰተኛ 9 ቁጥር ሳይሆን በቀጥታ የተከላካይ መስመሩ ላይ ተጠግቶ ጫና ፈጥሮ በመጫወት የቡድኑን የማጥቃት አማራጭ አብዝቶታል። ተቀያሪ ተጫዋቾች ጨዋታን የመቀየር አቅም መገንባታቸው የካሪክ ስብስብ ትልቁ ጥንካሬ ነው። ከሜዳው ውጭና ውስጥ የዩናይትድን ስብስብ ሚዛን ከሚጠብቁ ተጫዋቾች መሃል የሃሪ ማጓየር ስም በጉልህ ይነሳል። የ32 ዓመቱ ተከላካይ በክረምቱ ክለቡን ይለቃል ተብሎ በስፋት ቢታሰብም አሁን ላይ ኮንትራቱን ለማደስ ፈቃደኛ ሆኗል። ማይክል ካሪክ የማጓየርን ልምድና ጠንካራ ስብዕና አጥብቆ ይፈልገዋል። 80 ሚሊዮን ፓውንድ ከወጣበት ጊዜ ጀምሮ ከፍተኛ ትችቶችንና ጫናዎችን ያስተናገደው ይህ ተጫዋች አሁን ላይ የቡድኑ መሪ በመሆን እያገለገለ ይገኛል። በእግር ኳስ ዓለም ወጣትና ታዳጊ ተጫዋቾችን ማሳደግ አስደሳች ቢሆንም ቡድኑ በችግር ጊዜ የሚያረጋጋው ግን የልምድ ባለቤቶች መኖር ነው።
ካሪክ እንዳብራራው እድሜያቸው ከ31 እስከ 32 ያሉ ተጫዋቾች ማለትም እንደ ማጓየርና ካሲሜሮ ያሉት በአካላዊ ጥንካሬያቸው ላይ ሆነው በአእምሮ ብስለት የተሟሉበት ምርጥ የእድሜ እርከን ላይ ይገኛሉ። ይህ ያካበቱት ልምድ ደግሞ ዩናይትድ ጫና የበዛባቸውን ጨዋታዎች በብልሃት እንዲያሸንፍ ትልቅ አስተዋጽኦ ያበረክታል። የቅርብ ጊዜ የጉዳት ዜናዎችን ስንመለከት ሜሰን ማውንት ወደ ልምምድ ሜዳ በመመለሱ በቅርቡ ከቡድኑ ጋር በይፋ ይቀላቀላል ተብሎ ይጠበቃል። የሱ መመለስ ለቡድኑ አማካይ መስመር ተጨማሪ ጉልበት ይሰጣል። ማቲያስ ዴሊክት ግን በጀርባ ህመም ምክንያት ለተጨማሪ ጊዜ ከሜዳ ይርቃል። ለማጠቃለል ያክል ይህ የክሪስታል ፓላስ ጨዋታ ለማንቸስተር ዩናይትድ የፕሮፌሽናልነትና የአሸናፊነት ሞመንተምን የማስቀጠል ፈተና ነው። ዩናይትድ ኳሱን በኃላፊነት ከተቆጣጠረ የፓላስን ፈጣን የመልሶ ማጥቃት በተገቢው መንገድ ካቋረጠና በግብ ክልል ውስጥ የሚገኙ እድሎችን በአግባቡ መጠቀም ከቻለ በኦልድ ትራፎርድ 3ቱን ነጥብ ይዞ የመውጣት ሰፊ እድል አለው። ቻምፒየንስ ሊግን አልሞ እየተጓዘ ላለው የካሪክ ስብስብ ይህ ጨዋታ የውድድር ዘመኑ ወሳኝ እርምጃ ይሆናል ብለን እንደ ታዛቢ እንጠብቃለን። ይህ የጨዋታ ቅድመ እይታና ትንታኔ ከተመቻችሁ ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም ሁሌም አዳዲስና ጥልቅ የእግር ኳስ ትንታኔዎችን ለማግኘት ሰብስክራይብ በማድረግ የእግር ኳስ ቤተሰባችንን ተቀላቀሉ። በሌላ ቪዲዮ እስክንገናኝ ቸርን ሰንብት።